እየተዘጋጀ ነው? ለምን ነው ዝግጅቱ? እንዴ ሌላ ሀገር ስራ አግኝቼልህ የለ? ስለዚህ ትሄዳለህ። ይቅርታ አድርጊልኝ እትዬ፣ ግን እኔ እዚህ ያለሁት እናቴን ብዬ ነው እንጂ የትም አልሄድም። አቤት አቤት! እኔ እኮ ቀጥታ ትእዛዝ ነው ያስተላለፍኩት። ማንም ሰው የጠየቀህ የለም። እኔ እናንተ አውርተን አልጨርስንም። እሺ አሁን ቶሎ መሄድ ስላለብኝ ነው። ቆይ ለምንድን ነው ቀን በቀን የሆነ ችግር ማያጣሽ? እኔ ምን አውቃለሁ? በቃ ችግር አላጣሽ እያለኝ ነው። በቃ ጠዋት ማታ ምን ይፈጠር እያልኩ መሳቀቁ ነው ስራዬ። እና እነማን ናችሁ ስራ ቦታሽ የመጡት? ያቺ ያኔ ያናገርናት ሰብሌ የምትባለው ንቀዝ ነች ይሄ ሁሉ ነገር ያደረገችው። ተይ እንጂ ሄለን፣ እሷ እኮ ምንም ጥፋት የለባትም። ሰው ስላስጨነቃት ነው የሚሆነው እንደዚህ ያደረገችው። አንተ ደግሞ በምን ሰዓት ምን ማለት እንዳለብህ አታውቅም። አሁን እንደዚህ ተጨንቄ ለሷ ትቆረቆራለህ? ይኸውልሽ ሄለን፣ ይሄ መቆርቆር አይደለም፣ እውነታ ነው። እሺ ቆይ አሁን ምንድነው ማድረግ ያለብን? እንዴ ቤሉል እዚህ ቆይ እንዴት መጣ? እንደምታይ በእግሬ እየተራመድኩ ነው የመጣሁት። እዚህ ምን ታደርጊያለሽ? ተረጋጋ ቤሉል፣ ስለ ስራ እያወራን። አረ ይሄ አካባቢ ለስራ አሪፍ ነው አይደል? ይሄ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች ነው፣ ለእናንተ አይደለም። ነው አብረህን ስላየህን ብቻ ሌላ ነገር ማሰብ የለብንም። ቆይ ግን ስትከራከሪ ራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ ሰው ስለማክበርና ስለመናቅ ለኔ አትነግሪኝ ባለኝ። አንተ ራሱ ባለቤቷ በቅርብ እንዳረፈ አታውቅምና የሌለ ነገር እያወራ ችግር አትፍጠር። እሺ ችግር ፈጠርኩ እንዴ? የኔ ነገር ሁልጊዜ እኮ ችግር መፍጠር ነው። ግን ዛሬ ችግር መፍጠሬ በደንብ አልታወቀኝም። ቆሻሻና ከሃዲ ኤልሹ አፈር ብላሽ ከሃዲ ተጫወትክብኝ። ስመሰል በጣም ታምነኝ ነበር። ቢሆንም ትክክለኛው መንገድ ልጅ ሆና መንገድ ሲጠፋበት መክረም መለስካት፣ ሲያልፍ ታመሰግናለች። ከዚህ በኋላ አይኔን ራሱ ማየት የምትፈልግ አይመስለኝም። ቢሆንም ትክክለኛው መንገድ አቦ የራስ ጉዳይ። እሺ ጆ ይሄንን ምክር ለኤልሹ ለግሶ ወደ ቤት እንድትመለስ ያደረጋት በአዶኒ ትዕዛዝ ይመስላል ማለት ነው። ቢሆንም ግን ኤልሹ ትክክለኛውን ምክር ተመክራ ወደ ቤት እንድትመለስ ተደርጋለች ማለት ነው። እሷ ያው በራሷ ፍቃድ ትምህርቷን አቋርጣ ከእናቷ ጋር ከተጣላች በኋላ አሁን ደግሞ እያሰበች ያለችው እዛ ቤት መሆን የለብኝም ከዛ ቤት እጠፋለሁ ብላ ነበር ያሰበችው። ነገሮች ሁሉ ከዛ ቤት ከወጣችም እቤት እንደነበረችው አልጋ ባልጋ የሚሆኑላት መስሏታል ማለት ነው። ከዛ ከወጣች የሚገጥማትን ፈተና አላወቀችም። ጆም እዚህ ጋር የመከራት አንዴ ከቤት ከወጣች ወደ ቤት ለመመለስ ደግሞ በጣም ከባድ ይሆንብሻል፣ ስለዚህ አሁኑኑ ወደ ቤት ብትመለሺ ይሻልሻል ብሏታል ማለት ነው። ይሄንን ነገር ደግሞ ያደረገው አዶኒ ይመስላል። አዶኒ ይሄንን ነገር ጆን አማክሮት ጆ ደግሞ እንደራሱ አድርጎ ኤልሹን እንደመከራት አድርጎ እሷ ስለመታምኖ ማለት ነው ኤልሹ ወደ ቤት እንድትመለስ አድርጓል ማለት ነው። ጆ ግን ተጸጽቷል ይሄንን ነገር ለኤልሹ ስለነገራት ማለት ነው። እሷውን እዚህ ጋር ያሰበው እንዴት በጣም እያመነችኝ እከዳታለሁ የሚለው ነገር ነው ትንሽ የጸጸተው እንጂ እዚህ ጋር ትክክለኛ ምክር እንደሆነ ገብቶታል ማለት ነው። ግን ደግሞ አዶኒ እንዳለው ይሄ ነገር ካለፈ ነገሮች ከተረጋጉ በኋላ እንደምታመሰግነው ግልጽ ነው ማለት ነው። አሁን ላይ እሷ የምታስበው ውጪ ከወጣችም ነገሮች ሁሉ ቤት እንደተሟሉላት ውጪም የሚሟሉላትና የፈለጋትን ነገር የምታደርግ መስሏታል ማለት ነው። ጆም እዛ ጋር እንዳላት ለተወሰነ ቀን ነው ልትደሰት የምትችለው ወይ ደግሞ ነፃነት ሊሰማት የሚችለው። ከዛም በኋላ እጇ ላይ ያሉ ገንዘቦች ማለቅ ሲጀምሩ ችግሮች ወደ እሷ ሲመጡ ደግሞ ያኔ ተጸጽታ ወደ ቤት ልመለስ ብትል ሄለን በቀላሉ ወደ ቤት ልትመልሳት አትችልም ማለት ነው። ስለ ሄለን ማንሳታችን ካልቀረ ሄለን ደግሞ አሁን ላይ በጣም ተደናብራለች፣ በጣም ፈርታለች ማለት ነው። ይሄ ነገር ደግሞ የሆነው በመኩና በአዶኒ ምክንያት ይመስላል። መኩና አዶኒ ከዚህ በፊት አንድ ሲያወሩት የነበረው ነገር ነበረ። ሄለንም ማጋለጥ አለብን፣ እሷ የምትሰራቸው ወንጀሎችን ሕግ ፊት ማቅረብ አለብን የሚለው ነገር ሲማከሩ ነበርና እዛ ውስጥ ግን መኩ አንድ ያለው ነገር አለ። ልጅቷ ወደ ከተማ እየመጣች ነበር እያለ ነበርና ያቺ ልጅ ደግሞ ሰብለ ነበረች። ሄለን ከቴዲ ጋር ሆና ወደ ገጠር ሄዳ ብርም አንዳንድ ጥቅማ ጥቅሞችም እየሰጠቻት ሰብለ ደግሞ እዛ ሆና አቅም አልባ የሆኑ ሰዎችንና ብዙ ልጆች ያላችሁ ሰዎችን ታፈላልግላታለች። ከዛ
ከዛም በኋላ ሰዎቹን ታሳምናለች። በሀሳብ ደረጃ አንድ ሴት አለች ከተማ ልጃችሁን የምታሳድግላችሁ የምታስተምርላችሁ ብላ ሰዎቹ በራሳቸው ፍቃድ ፈቅደውና ወደው ልጃቸውን ለሄለን እንዲሰጡ ታደርጋለች። ሄለን ደግሞ ከነሱ እየወሰደች ልጆቹን ትሸጣለች ማለት ነው። ሰብለ ደግሞ አሁን ላይ ከነመኩ ጋር ሆና ለመስራት ያሰበች ይመስላል። የሄለንን ተንኮል የሄለንን ክፋት ለህግ ለማጋለጥ ወደ ከተማ እየመጣች ይመስላል ማለት ነው። ምናልባትም አይታወቅም። ሄለን እዚህ ጋር ለሰብለ ራሱ ያንን ነገር ላትነግራት ትችላለች። ደግሞም አትነግራትም። ልጆቹን ወስጄ እሸጣቸዋለሁ በጉዲፈቻ የሚወስዱ ሰዎች አሉ ብላ ሳይሆን እሷንም ዋሽታት ሊሆን ይችላል። ልጆቹን አስተምራቸዋለሁ፣ አሳድጋቸዋለሁ፣ እንደዚህ ህፃናት ማሳደጊያ ድርጅት አለኝ ብላ በዛ ነገር ሰብለ ራሱ ልታባብላት ትችላለችና አሁን ደግሞ አዶኒና መኩ ሰብለን አግኝቶ ይሄንን ነገር እሷ የምትሰራቸው ተንኮሎቹን ከነገሯት ምናልባት ደግሞ ተጸጽታም ከሰዎቹ ጋር ሆና ወደ ከተማ መታም ሊሆን ይችላል ማለት ነው። ሄለንም አሁን እያለች ያለችው ያንን ነገር ነው። ሰዎቹ ወደ ከተማ መጥቷል፣ እየተከታተሉኝ ነው፣ እኔ ግን ያየዋት ያቺ ሰብለ የምትባለው ልጅ ነው ብላ ለቴዲ ይሄንን ነገር ነግራለች ማለት ነው። አሁን ላይ እያሰበች ያለችው ከሰዎቹ ለመሸሽ ወይ ደግሞ ከሰዎቹ ለመደበቅ ወደ ውጭ ሀገር መሄድ ካለብኝም እሄዳለሁ እያለች ነው። እሷ ችግሮች ሲያጋጥሟት እየሮጠች ነበር ቴዲን የምታማክረው። ይሄ ነገር ደግሞ ቤሉል ላይ ጥያቄ ፈጥሮበታል። ሄለን ቤት ውስጥ ስትደነባበርና ሰዎች እዚህ ከመጡ ሄለን ብሎ ከጠየቋችሁ አናቃትም ሄለን የምትባል ሴት እዚህ ቤት አትኖርም ብላችሁ ነገራችሁ ብላ ለቤሉልና መኩም እዛ ጋር ነበረ ስትነግራቸው ግራ ገባው። ቤሉል ምን ሆነ ነው እንደዚህ የምትደነባበረው? ማንስ ነው የሚፈልጋት? ለምንስ ነው የሚፈልጓት? ምን አይነት ሰዎችስ ናቸው እዚህ ቤት የሚመጡት የሚለው ነገር ጥያቄ ስለሆነበት ነበር ሄለንን ሲከታተላት የነበረው። ክፍሏ ሆናም ስልክ ስታወራ አይቷታል። እናም ተከታትሎ ራሱ ከቴዲ ጋር ተገናኝታ ስትወያይ አይቷልና እሱ እዛ ጋር የመሰለው ከዚህ በፊትም ሄለንና ቴዲን አንድ ላይ አይቷቸዋል። ቴዲ እነሱ ቤት መጥቶ ማለት ነው። አሁን ደግሞ መዝናኛ ቦታ ፍቅረኛሞች ተገናኝቶ ጊዜያቸውን የሚያሳልፉበት ቦታ ሄለንና ቴዲ ተገናኝቶ ቆሞ ሲያወሩ እሱ ሌላ ነገር ነው የመሰለው። አባቴ ሞቶ ብዙም ሳይቆይ እንዴት ሌላ ወንድ እሱ ላይ ታስቢያለሽ የሚለውን ነገር ነው እሱ አሁን እዚህ ጋር ሲያበሳጨው የነበረው እንጂ እነሱ ለስራ ለተንኮላቸው እንደሚገናኙ አላወቅም ማለት ነው። በእርግጥ ቴዲ አሁን ላይ ከሄለን ጋር አንዳንድ ተንኮሎችን ባይሰራም ግን ደግሞ ሄለን እዚህ ጋር ቴዲ እንደ በፊቱ የሚተባበራትና እሷ የምትሰራቸው ወንጀሎችን አብሯት የሚሰራ ስለመሰላት ነው አሁን ላይ እሱን እያገኘች እሱን እያማከረች ያለችው። ቤሉል ደግሞ እዚህ ጋር የመሰለው ለፍቅር ግንኙነት ወይ ደግሞ አብሮ የፍቅር ጊዜ ለማሳለፍ የሚገናኙ መስሏቸዋል። ለዛም ነው በጣም የተናደደው በሄለንም በጣም ያዝነውና መንገድ ላይ ቴዲንም የመታው ማለት ነው። ምናልባት ሄለንና ቴዲ ለምን እንደሚገናኙና ሄለን አሁን ላይ ምን ተፈጥሮ እንደዚህ እየሮጠችና እየተደነባበረች እንደሆነና ከቴዲ ጋር ምን እያወራች እንደነበረ ራሱ ቢረዳ ኖሮ ምን ሊያደርግ እንደሚችል ባይታወቅም ግን ደግሞ አሁን ከገመተው በላይ ሀዘኑ ከፍ ያለ እንደሆነ ግልጽ ነው ማለት ነው። ሄለን ህፃናትን ከገጠር እያመጣች ትሸጣለች፣ እንደዚህ ታደርጋለች፣ ሰዎችን ታታልላለች የሚለውን ነገር ቢሰማ ምናልባት ቤሉል አይታወቅም ሄለንን ሄዶ በራሱ ለህግ ሊያጋልጣት ይችላል ማለት ነው። በእርግጥ መሲ ባለፈው የሆነ ወረቀት አባቱ ያስቀመጠውን የሆነ ዶክመንት ለቤሉል ልትሰጠው ነበርና ያንን ነገር ደግሞ ኤልሹ ወስዳባት ሊሆን ይችላል ማለት ነው። እሷ ነበረች ወደ መሲ ክፍል ገብታ መሲ ክፍልሽ ውስጥ ምንድነው ያለው በሚለው ነገር ክፍሏ ውስጥ ስትፈልግ የነበረውና መሲ ያስቀመጠችውን ወረቀት አግኝታ ልትወስድ የምትችለው ማለት ነው። መሲ ደግሞ ይሄንን ነገር አፋጣ ኤልሹን ስትጠይቃት ኤልሹ እዛ ጋር ሽምጥጥ አድርጋን የካደችው እኔ ምንም አላየውም ክፍልሽም አልገባውም ብላን የካደቻት ሊሆን ይችላል ብለን የገመት ነው። እኛም እዛ ጋር ምናልባት ኤልሹ ያን ወረቀት ካገኘች ለእናቷ ሰጥታ ይቅርታ ትጠይቅበታለች ብለን ነበር። ግን ደግሞ ኤልሹ ወረቀቱን ወስዳ ራሱ ከቤት መውጣት ከቤት መጥፋት የሚለውን ነገር ቀጥላበታለች ማለት ነው። ምናልባት እሷ ያን ነገር ለማድረግ የፈለገችው ውጪ ወጥታ እንደፈለጋት ነፃነት ተሰምቷት የፈለጋትን ነገር ለማድረግም ሊሆን ይችላል። ግን ደግሞ ወረቀቱን እሷ እንደወሰደች ግልጽ ነው ማለት ነው። ሌላው ነገር ደግሞ የኑኑ ነገር ነው። ኑኑም የሆነ ሰው የእሷ ክፍል ገብቶ ስልኳን እንደወሰደባት እያወራች ነውና እሷ ደግሞ እዚህ ጋር የጠረጠረችው ኤልሹ ልትሆን ትችላለች ይሄንን ነገር የወሰደችብኝ ብላ ነው እየገመተች ያለችው። ደግሞም ገምታም አልቀረችም። ኤልሹንም ጠይቃታለች። አንቺ ነሽ እንዴ ስልኬን የወሰድሽው ክፍሌ ማን የገባው ብላ ስትጠይቃት ኤልሹ ደግሞ ክፍሏ እንዳልገባችና ምንም የሷን ነገር እንዳልወሰደች ነው የነገረቻት ማለት ነው። ግን ደግሞ አሁን ላይ ልብሷን ወስዳለች የሷ ክፍል ገብታ ያው ከዛ ቤት ለመውጣት ይሆና ዘንድ ማለት ነው። ልብሷን ወስዳለች እንጂ ስልኳን አልወሰደችም። ስልኳን የኑኑ ስልክ ሊወስድ የሚችለው ደግሞ አንድ ሰው ብቻ ነው። እዚህ ጋር አዶኒ ነው ስልኳን ሊወስድ የሚችለው ማለት ነው። ለምን ካልን ባለፈው ከጆጋ ሲማከሩ ነበር። ልጅቷ ለኛ ካልሆነች ለቤሉልም መሆን የለባትም አንድ ላይ እንዳይሆኑ የሆነ ነገር ማድረግ አለብን፣ እነሱን መለያየት አለብን
የሚለውን ነገር ተማክሮ ተወያይቶ ተስማምቶበታልና አዶኒ ደግሞ ኤልሹን ብሎ እዛ ቤት መጥቶ ነበር። አንቺን ብዬ ነበር ብዙ ማድረግ ያለብኝ ነገር እያለ ያንን ነገር ትቼ የመጣሁት ብሎ ኤልሹ ክፍል ገብቶ ኤልሹን ሲያወራት ነበርና ያኔ ግን አዶኒ ኤልሹን ብሎ እንዳልመጣ ግልጽ ነው። ከዚህ በፊት ኤልሹን ላይሽ አልፈልግም እኔ ጋር አትድረሺ ብሎ እንደዛ ሲያንቋሸት የነበረው ልጅ አሁን ደግሞ ኤልሹ አዝናለች ችግር ደርሶባታል ብሎ እሷን ብሎ እንደማይመጣ ግልጽ ነው ማለት ነው። ያኔ ኤልሹን ብሎ መጣው ያለ ጊዜ ወደ ኑኑ ክፍል ገብቶ ስልኳን ወስዶባት ሊሆን ይችላል ማለት ነው። ይህንን ነገር ደግሞ ያደረገው ከቤሉል ጋር እንዳይገናኙ ወይ ደግሞ እንዳያወሩ ወይ ደግሞ እንደ ኑኑ መስሎም በኑኑ ስልክ የሆነ መልእክት ለቤሉል ለመጻፍም ሊሆን ይችላል ማለት ነው። በእርግጠኝነት ግን ሊሆን የሚችለው ከዛ ቤት የኑኑን ስልክ ሊሰርቅ የሚችለው አዶኒ ብቻ ነው ማለት ነው። ሌላው ነገር ደግሞ የመሲና የቴዲ ነገር ነው። መሲ ከዚህ በፊት ቴዲን አይኑን ማየት እንደማትፈልግ ነግራው ነበር። አሁን ደግሞ ኑኑን በላካት መሰረት የሆነ የእናቱ ስጦታ የሆነውን የሆነ ወርቅ ነገር የሆነ ጌጥ ነገር ለኑኑ ሰጥቶ ይሄን ነገር ለመሲ ስጪልኝ ብሏታልና መሲ ደግሞ ያንን ነገር ስታይ ትንሽ ለቴዲ ያዘነች ይመስላል ማለት ነው። ለምን ካለን ከዚህ በፊት አንድ ያወራት ነገር ነበረ። ይሄንን ስጦታ የሰጠችኝ እናቴ ነች፣ እኔ ደግሞ ይሄንን ነገር መስጠት የምችለው ለማገባት ሴት ነው ብሎ ያንን ነገር ሲልክላት አሁን ላይ መሲ ትንሽ ለቴዲ ያዘነች ይመስላል። ለማንኛውም አንድ ጊዜ ላገኘውና ላውራው ብላ እሱን ለማግኘት ወጣ የሆነ መዝናኛ ቦታ ቁጭ ብላ እየጠበቀችው ነው ማለት ነው። ምናልባት አሁን እዚህ ጋር ቴዲ ማድረግ ያለበት ስለ ሁሉም ነገር ለምን ከሄለን ጋር እንደሚገናኝና ከዚህ በፊት ስላደረጋቸው ነገሮች ባለፈው ጥያቄ የፈጠሩባት ነገር ነበረ። ሄለን እየጠየቀችውና መሲ ደግሞ እየሰማችው ነገር ማለት ነው። መድኃኒቶቹ እኮ አንተ የሰጠኸኝ መድኃኒቶቹ ምንም አይሰሩም ልጅቷን አላሳበዷትም ብላ ነበርና ስለዛ ነገር ሁሉ ስለ አዶኒ አባት ሞት ያለውን ነገር ሁሉ እሷ የሰማችውን ነገር በግልጽ ቢያወራና ቢያስረዳት ይሻላል ማለት ነው።